ሰላም እንዴት አላችሁ ክቡራን ተመልካቾቻችን? ዘውትር በዚህ ሰዓት በፋና ቴሌቪዥን ብቻ ወደ እናንተ የሚደርሰው ሳምንታዊ ውሃ ልክ የተሰኘው መሰናዷችን እነሆ ከዚህ ሰዓት ጀምሮ ተጀምሯል። ዛሬም እንግዲህ ቆይታ የምናደርገው በቅርቡ ተሻሽሎ እና እንደ አዲስ በወጣው የህንፃ ኮድና ስታንዳርድ ምንነት አተገባበር በግንባታ ዘርፉ ይዞ የመጣው ጥቅም ላይ ይሆናል። በዚህ ጉዳይ ላይ ከኛ ጋር ቆይታ እንዲያደርጉ ደግሞ እንግዶች ጋብዣለሁ። እንግዶችም ዶክተር ሙዓዝ በድሩ በኢትዮጵያ ኮንስትራክሽን ባለስልጣን የምዝገባና ስታንዳርዳይዜሽን ዘርፍ ምክትል ዳይሬክተር፣ እንዲሁም ኢንጂነር መዓዛ ገብረ አብዝጊ በኢትዮጵያ ኮንስትራክሽን ባለስልጣን የህንፃ ግንባታ የኮድና ስታንዳርድ ዴስክ ኃላፊ ናቸው። እንግዶች ለቃለ መጠይቁ ፈቃደኛ ስለሆናችሁ ከልብ ነው የማመሰግነው። በቅድሚያ እናመሰግናለን። መልካም ዶክተር፣ ወደ እርስዎ ነው የመጀመሪያ ጥያቄን ማምጣት የምፈልገው። የኢትዮጵያ ህንፃ ኮድ የመጀመሪያው በ1983 ወጥቷል። ከዛም በ1995 እንዲሁም በ2008ም ማስተካከያ ክለሳ ተደርጎለታል። አሁን ደግሞ ድጋሚ እንደ አዲስ የተሻሻሉ ክፍሎችን እንዲሁም ደግሞ እንደ አዲስ የወጡና የተሻሻሉ ክፍሎችን ይዞ እንደ አዲስ ወጥቷል። ይህንን የኢትዮጵያ የህንፃ ኮድና ስታንዳርድ ማሻሻል ያስፈለገው ለምንድን ነው? ይፈጠር የነበረው ክፍተትስ ምንድን ነበር ከሚለው መጀመር ወደድኩ። በጣም አመሰግናለሁ። መግቢያሽ ላይ እንደጠቀስሽው የኢትዮጵያ ህንፃ ኮድ እና ስታንዳርድ በአንጻሩ ረዥም በዘርፋችን ካሉ የኮንስትራክሽን ስታንዳርዶች ረዥም እድሜ ያለው ነው። በተለያየ ጊዜም እንደዚሁ በክለሳ ሂደት አልፏል። ይሄኛው ኦልሞስት ስራ ላይ ያለው ወደ 10 ዓመት ሆኖታል። ስታንዳርዶች ወቅቱን ጠብቀው ያው ካልተከለሱ ወይም አዳዲስ ነገሮች ኢንክሉድ ካላደረግን በራሳቸውም ኦብሶሌት ይሆናሉ፣ አውትዴትድ ይሆናሉ። ያ ደግሞ የራሱ ሪስክ አለው። ከላይፍ የሰዎችን ህይወት ነው ሴፍቲ ወይም ደህንነት የምንለው ከኢንቫይሮንመንት አንጻር እንደዚሁም ከሪዛይለንስ አንጻር የራሱ ኢምፓክት ይኖረዋል። ስለዚህ ይሄንን መነሻ በማድረግ አንድም ኮዶቹ ስታንዳርዶቹ በራሳቸው ሪቪዥን ይፈልጋሉ፣ ወቅቱን ጠብቆ ሪቫይዝ ማድረግ ይፈልጋል። ሁለትም ደግሞ እንደ ሀገር የሀገራዊ ሪፎርም ላይ እንደምታውቁት ሀገራዊ ሪፎርም ተከትሎ ደግሞ ሴክቶራል ሪፎርም ኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሺዬቲቭ አለ። ያንን ተከትሎ ደግሞ እኛም እንደ ተቋማዊ ሪፎርም እያደረግን ነው። በተቋማዊ ሪፎርም ሂደት ያሉን ስታንድ ሰነዶች ከአዋጅ ከደንብ ጀምሮ እስከ ስታንዳርድ መመሪያዎችን በሙሉ እናያለን፣ ስታተሳቸውን እንገመግማለን። በዚህ ሂደት የኢትዮጵያ ህንፃ ኮድና ስታንዳርድ ቴክኒካሊ ጋፖቹ ተለይተዋል። ምን ጋፖች አሉ የሚለው ወቅቱ ደግሞ የደረሰበት አለ። ከቴክኖሎጂ ከአሰራር እና ከበርካታ አንግሎች ሪቪዥን ይፈልግ ነበር። በዚህ መነሻነት ነው የኢትዮጵያ ህንፃ ኮድና ስታንዳርድን እንደ አንዱ ተቋማዊ ሪፎርም አጀንዳ አድርገን በዛ ሂደት ደግሞ እንደ ሀገር የምንመራበት ሰነድ ስለሆነ ሪቪዥን አድርገናል ማለት ነው። ኢንጂነር መዓዛ፣ አሁን የተሻሻለውና እንደ አዲስ መስፈርቶችን ያካተተው ኮድ ምን ምን ጉዳዮችን አካቷል? ቀደም ሲል ያው የማሻሻያ ምክንያቶችን ዶክተር እንደገለጸው በተለይ ዋና ዋና መስፈርቶች ያልናቸው የመጀመሪያው ያው ህንፃዎች አሁን ወደ ከፍታ እየሄድን ነው። በተለይ በከተሞቻችን የሚገነቡ ከፍታ ያላቸው ከ20 በላይ ህንፃዎችን እየደረስን ነው። እነዚህ የከፍታ ህንፃዎች ከፍታ ያላቸው ህንፃዎቻችን ደግሞ ሁሉንም የኢንቫይሮንመንታል ወይም ከአካባቢ ጋር ተያይዞ ያሉትን ደህንነትና ስጋት ላይ ያው መቋቋም የሚችሉ መሆን አለባቸው። ከነዚህ ውስጥ መስፈርቶች አንዱ የዚህ የሴስሚክ የምንለው ርዕደ መሬትን መቋቋም የሚችል ሆኖ አንዱ ነው። ሌላኛው ወደ ከፍታ ስንሄድ ደግሞ ትልቁ ቻሌንጅ የሚያደርገን ደግሞ የንፋስ እና ከኢንቫይሮንመንት ጋር የተያያዙ ናቸው። እነዚህ ህንፃዎች ሲገነቡ ያሉትን የአካባቢና የኢንቫይሮንመንታል ጉዳዮች ላይ መቋቋም የሚችሉ መሆን አለባቸው። የዊንድ አትላስ ማፕ የሚለውን አንዱ የመስፈርት አድርገናል። ሌላኛው ደግሞ ያው
በቅርቡ ከ2 ዓመት በፊት ያጋጠመንም የርዕደ መሬት ወይም ደግሞ የመሬት መንቀጥቀጥንም እሱንም በአዲስ መልክ አዲስ የሴስሚክ ማፕ ተዘጋጅቶለት ከተሞቻችን የሚገነቡ ግንባታዎች እነዚህን መስፈርቶች ጥብቅ ማድረግ እንዳለባቸው ዲዛይኖች ሲሰሩ እነዚህን መስፈርቶች መሰረት አድርገው እንዲሰሩ የሚያደርጉ የመስፈርቶቻችን ናቸው። ከዚሁ ቀጥሎ ደግሞ በተለይ ግንባታዎች ሲገነቡ ግብአቶች አዳዲስ ግብአቶች አሉ። በተለይ ከዚህ ከሎካል ማቴሪያል ጋር ወይም ደግሞ በሀገራችን ያሉ ሀብቶቻችን ለመጠቀም ግብአቶች ወሳኝ ናቸው። ሰው እነዚህ ግብአቶች ደግሞ ቀላል እንደዚሁም ደግሞ ክብደት መሰረት ያደረጉ ሆነው መሰራት እንዲችሉ የሀገር ውስጥ ግብአትን መጠቀም እንዲችሉ ተደርገው የማቴሪያል ሎካል ማቴሪያሎችን ለመጠቀም አንዱም የዲዛይን መስፈርቱ ነው ተዘጋጅቷል ማለት ነው። እና እነዚህ ዋና ዋና ያልናቸው መስፈርቶች ናቸው። አዲስ በተስተካከለው ላይ ወደ 48 ያህል ኮዶችን አሻሽላችኋል። በዚህ የህንፃ ኮድና ስታንዳርድ ምን ነገሮች ተስተካከሉ? ምን ነገር ክለሳ ተደረገላቸው? ዶክተር እርስዎ ይጨምሩልኝ። ስራ ላይ የነበሩ የህንፃ ኮዶችና ስታንዳርዶች ወደ 16 ያህሉ እንዲሻሻሉ ነው ሪቫይዝ ነው የተደረጉት። የነበራቸው ኮንተንት ከቴክኒካል አስፔክት ቅድም ካነሷቸው መስፈርቶች ኮዶቻችን ሪቫይዝም ስናደርግ አዲስም ስናዘጋጅ ከሴፍቲ ከሄልዝ ከኤንቫይሮንመንት አንጻር ነው የምናየው። ሴፍ ስትራክቸር ኢንሲደንት ደግሞ እንደዚሁም አደጋዎችን የሚቀንስ ኮንስትራክሽን አሰራር እንዲኖር ይፈለጋል። እንደዚሁም ደግሞ ከሄልዝ አንጻር ኢንዶር እንዲሁም ከኢንዶር ፋሲሊቲ ጀምሮ ለሰዎች ምቹ ኢንቫይሮንመንትን ክሬት ከማድረግ ከሳኒተሪ ጀምሮ ያሉ ነገሮችን ዝርዝር ከሄልዝ አንጻር የምናያቸው አሉ። ከኢንቫይሮንመንት አንጻር ደግሞ ያው ሰስቴናብል ኢንቫይሮንመንት ኦር ደግሞ በኢንቫይሮንመንት ላይ ሲግኒፊካንት ፉትፕሪንት የሌላቸው መሆን አለባቸው። ስለዚህ በእነኚህ ክራይቴሪያዎች አዳዲሶቹን ኮዶች 16ቱ ሪቫይዝ አድርገናል። ወደ 24 ደግሞ ኒው ኢንክሉዥንስ አሉ። እንደ አዲስ ከነበረው ስፕሊት በማድረግ አዲስ ደግሞ ኦፍኮርስ የምንከተለው ኢንተርናሽናል ስታንዳርዶች ስለሆነ አዳዲሶችን እንደዚሁ ኢንትሮዲውስ በማድረግ ከዛ ደግሞ ወደ 8ቱ አይተናቸው ሪሰርች ተጠንቶ ባሉበት ቢቀጥሉ ያሰራሉ ኔክስት 5-10 years ሲተብል ናቸው በሚል 8ቱን አስቀጥለናል። 48 የኢትዮጵያ ህንፃ ኮድና ስታንዳርድ አለን የምንለው ከዛ አግባብ ከዛሬ 10-15 ዓመት በፊት ኮንሲደር ያላረግናቸው ነገር ግን ሃይራይዝ ቢልዲንግ በገነባን ቁጥር ደግሞ ዊንድ ሎድ ሞር ሪሌቫንት ይሆናል። እንደዚሁ ቴምፕሬቸር አትላስ እንደዛው ሪሌቫንት ይሆናል። ናሽናሊ ዲተርሚን ፓራሜትር ቴክኒካል ኤክስፐርትስ በሚገልጹት ቋንቋ ናሽናሊ ዲተርሚንድ ፓራሜትሮችንም እንደ ሀገር በማዘጋጀት ያን ኢንክሉድ አድርገዋል አዲሱ ኮድ ማለት ነው። በፊት ያልነበሩ በተለይ ደግሞ በጣም ክሪቲካል የሆኑ አክሰሲቢሊቲን በጣም ፋሲሊቴት የሚያደርጉ ከቨርቲካል ትራንስፖርት ሲስተምስ ወይም ሊፍት፣ እስካሌተርስ፣ ሙቪንግ ዎክስ የምንላቸው እንደ ሀገር አስገዳጅ ስታንዳርድ ሆነው ነበረ። ነገር ግን በዚህ መንገድ የህንፃ ኮድና ስታንዳርድ ተዘጋጅቶላቸው ወደ ኢምፕሊሜንቴሽን አልገቡም። እሱም በአዲስ ያካተት ነው። ኢንጂነር መዓዛ ይህንን ኮድና ስታንዳርድ የማውጣት ሂደቱ ምን ይመስል ነበር? ምን ያህል ጊዜ ወሰደ? እነማን ተሳተፉበት? በቢልዲንግ ኮድ ዝግጅት ውስጥ በርካታ ባለሙያዎችም እንደዚሁም ተቋማትም ተሳትፈውበታል። በዚህ ውስጥም በህግ ደረጃ የተሰጣቸው ያው የማንዴቲንግ ያላቸው ተቋማቶች አሉ። ከዚህ ውስጥ አንዱ ያው የኢትዮጵያ ኮንስትራክሽን ባለስልጣን ነው። ከዚሁ ጋር ተያይዞ ደግሞ እንደ ሀገር ያው የተለያዩ ደረጃዎችን ስታንዳርዶችን አውጥቶ አጸድቆ ደግሞ በስራ ላይ እንዲውል የሚያስደርግ የኢትዮጵያ የደረጃዎች ኢንስቲትዩት አለ። በዚህ በሁለቱ ተቋማት መካከል ያሉትን የማንዴት ልዩነቶች ሳይፈጠር እንደ ሀገር ብሔራዊ ሰነድ የቢልዲንግ ግንባታ ሰነድ ነው የተዘጋጀው ማለት እንችላለን። በዚህ ውስጥ ኢንተርናሽናልም አገር ውስጥም መካሄድ የሚገባቸው ሂደቶችን ተከትለናል።
ከዚህ ውስጥ አንዱ ያደረግነው በሴክተሩ ላይ ያሉ ትላልቅ ወይም ደግሞ ከፍተኛ ልምድ ያላቸውን ባለሙያዎች 1 ዓመት የሚሆን አሰስመንት ሰርተናል። በዚህ ውስጥ ከተለያዩ ምህንድስና ባለሙያዎች፣ የትምህርት ተቋማት ጋር እንደዚሁም ባለሙያዎች ውይይት አድርገናል። ለዚህም ደግሞ መነሻ የሚሆን አሰስመንትን የሰራ ነው። ህጉ ወይም ኮዱ መሻሻል አለበት ወይ ምንድነው ምክንያት የሚሉት ይሄ ትልቅ አሰስመንት ወደ 1 ዓመት ያክል የፈጀ ስራ ነው። አጠቃላይ ዝግጅቱን በዚህ በ1 ዓመት ውስጥ ጨረስን። በሁለተኛው ዓመት ደግሞ በተለይ በርካታና አንጋፋ ባለሙያዎች ያሉትን አሁን ላይ የቴክኖሎጂና የቢልት ኢንቫይሮንመንት ኮሌጅ የቀድሞ የአዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ የሚል 5 ኪሎ ዩኒቨርሲቲ ያሉ ከዚህ ቀደም በ2015 ላይ የወጣውን ያዘጋጁትም እነሱ ስለነበሩ ከነሱ ጋር ተጨማሪ ባለሙያዎችን ጨምረን በሴክተሩ ላይ ያሉ በግልም ተሳትፏቸው ያሉትን የኮንሰልታንት አማካሪ ድርጅቶችን በማሳተፍ አጠቃላይ ዝግጅቱን ያደረግንበት ሁኔታ ነው። በዚህ ሂደት ውስጥ ውጪ ደግሞ በዝግጅት ሂደት ውስጥ ያልተሳተፉ ባለሙያዎችን ሪቪው በማድረግ ማለት ነው የአማካሪ መሐንዲሶች፣ የሙያ ማህበራት እንደዚሁም ደግሞ የተለያዩ የኢንስቲትዩሽን ተቋማትና ግንባታ ላይ ያሉ ባለሙያዎችን በማሳተፍ እያንዳንዱ ሰነድ ከዝግጅቱ ጀምሮ ከኢንሴፕሽን ሪፖርቱ ጀምሮ ሪቪው የተደረገ የባለሙያ ግብአቶች እንዲካተቱበት ያደረግንበትም ሂደት ነው። ሌላኛው ያው የስቴክሆልደርስ ቫሊዴሽን የሚሉ የተለያዩ ወደ 3 ጊዜ የሚሆኑ ቫሊዴሽን መድረኮችን አዘጋጅተን በሀገር አቀፍ እንዲሆን ክልሎችም ያሉ ቢሮዎችም እንዲሳተፉበት አድርገናል። ዶክተር ይህንን የህንፃ ኮድና ስታንዳርድ ስታዘጋጁ ከግምት ውስጥ ያስገባችኋቸው ነገሮች ካሉ፣ ዓለም አቀፍ ተሞክሮዎችም የወሰዳችኋቸው ካሉ? መነሻ ሰነዱ ነርሳ ዩኒቨርሲቲ ነው ያዘጋጀው። ኢትዮጵያ ኮንስትራክሽን ባለስልጣን በአማካሪነት ቀጥሮት ማለት ነው። ይህንን ሂደት ደግሞ ፎሎ ሲያደርግ የነበረው ናሽናሊ ስታብሊሽድ የሆነ ቴክኒካል ኮሚቴ አለ፣ በደረጃዎች ኢንስቲትዩት የሚመራ ያ ናሽናል ስታብሊሽድ ቴክኒካል ኮሚቴ ወር ናሽናል ቴክኒካል ኮሚቴ የምንለው ስራው ዝግጅቱ ቴክኒካል ሪኳየርመንት ሀገራዊ ኮንቴክስትን ያማከለ ስለመሆኑ ቬሪፋይ ያደርጋል። ያ ቲም ኮምፖዚሽኑ ከተለያዩ ተቋማት ነው፣ ከመንግስታዊ ተቋማት፣ ከተቆጣጣሪ ባለስልጣናት፣ ከሪሰርች ኢንስቲትዩሽንስ እንዲሁም ከግል ፕራክቲሽነርስ ያን ሁሉ የያዘ ስለሆነ ብዙ አንግሉን ያህል ተብሎ ይታሰባል። ስለዚህ ኢንተርናሽናል ኖርሙን ናሽናል ኮንቴክስቱን ቬሪፋይ ያደረገ ይሄዳል ያ ናሽናል ቴክኒካል ኮሚቴ። ከዛም ባሻገር ስቴክሆልደር ኢንጌጅመንት በየደረጃው የተደረጉ ስቴክሆልደር ኢንጌጅመንቶች አንዱ ምን ጋፕ አለ ነው፣ ዩዘር ዲማንድ ምንድን ነው፣ ፕራክቲሽነሩ ምንድን ነው የሚፈልገው፣ ሴክተሩ ላይ ምን ችግሮች አሉ የሚለውን ደግሞ ከቴክኒክ ኮሚቴን ባሻገር ከስቴክሆልደሮች፣ ከተጠቃሚዎች፣ ከዘርፉ ተዋናዮች ደግሞ እንደዚህ ቬሪፋይ ማድረግ ይፈልጋል። ለዛም ነው በርካታ ፎከስ ግሩፕ ዲስከሽኖች ነበሩ፣ በርካታ ፊድባክ የምንቀበላቸው መንገዶች ነበሩ። ኢንተርናሽናል ቤንችማርክ አድርገናል። ኮንሰልታንቱ የምንጠቀመው ሜይንሊ በተለይ ለስትራክቸሮች ለቢልዲንግ ስትራክቸር የዩሮ ኮድን ነው፣ ዩሮ ኖርም ነው፣ ዩሮፒያን ስታንዳርድ። ስለዚህ ልክ ያንን ፉትፕሪንት ተከትለን ነው እኛም አፕዴት የምናደርገው። ከዛ ዳይሬክትሊ የምንወስዳቸው ነገሮች አሉ፣ እንደ ሀገር ኮንቴክስቹዋላይዝ የምናደርጋቸው ነገሮች አሉ። ኤክስፖዠር ቪዚትም ኮንሰልታንቶቹ እያደረጉ እንዲሁም ደግሞ አስፈላጊ ሰነዶች ከረንት የሆኑ አፕዴትድ የሆኑ ዩሮ ኖርሞችን በመውሰድ ተጠቅመናል ማለት ነው። እንዲሁም ለሌሎቹ በተለይ ለቢልዲንግ ፋሲሊቲ ከዩሮ ኮድ ውጭም የኤሽያን ኤክስፒሪየንሶችንም የወሰድንበት ሁኔታ አለ። ከዚህ አንጻር ዓለም አቀፍ ተሞክሮን ያየ ስለመሆኑ ናሽናል ኮንቴክስት የተሟላ ስለመሆኑ ቴክኒክ ኮሚቴ ኢንዶርስ ካረገ በኋላ ነው ናሽናል ደረጃዎች ካውንስል አፕሩቭ አድርጎ አሁን ስራ ላይ ገብተዋል ብለን እያወራን ያለ ነው። እሺ ኢንጂነር መዓዛ ይህንን ኮድና ስታንዳርድ ስታዘጋጁ ዓላማ ያደረጋችሁት ምንድን ነው? የምትጠብቁት ውጤትስ፣ ልትደርሱበት የምታስቡት ልታሳኩት የምታስቡት በዚህ ውስጥ ምንድን ነው? አንደኛው የከተሞቻችን ያው ገጽታቸውን መገንባትም ነው። ይሄ ስቴቲካል የሆኑ
ግንባታዎች እንዲኖሩ ማድረግ ነው። ይሄ አንዱ የሀገርም የከተማም ገጽታ መገንባትም ስለሆነ ነው። ሌላኛው ግንባታዎቻችን ሲገነቡ በሀገር ውስጥ ወይም ደግሞ ሎካል የሆኑ ማቴሪያሎችን በመጠቀም መገንባታቸውን ማስቻል ነው። በዚህ ውስጥም በተለይ አሁን ከዚህ ቀደም የነበረውም አሁን ላይ ያለውም በኢምፖርትድ በሆኑ ማቴሪያሎች ግንባታዎቻችን መገንባታቸውን፣ ይሄ ደግሞ ላላስፈላጊ ወጪዎች ይዳረገናል። አገር ውስጥ ያሉ ሪሶርሶችን ማቴሪያሎችን በመጠቀም በሀገር ላይ የሚያስከትለውን ወጪ ጫና በመቀነስ የሚያስችል ስርዓት መዘርጋትና በዚህ ውስጥ ደግሞ ግንባታዎቻችን መገንባት እንዲችሉ ማድረግ ነው። ይህንን ስንል ግን በተለይ ደግሞ ከዚሁ ጋር ተያይዞ ደግሞ የቁጥጥር ስርዓቱንም አብሮ መዘርጋትም ያለብን ሁኔታዎች አሉ። ይህንን የህንፃ ኮድና ስታንዳርድ ስታሻሽሉና እንደ አዲስ ስታወጡ ከዚህ ቀደም ከህንፃ ደህንነት፣ ዘላቂነት፣ ጥራት አንጻር ይነሱ የነበሩ ክፍተቶችን ምን ያህል ይፈታል ብላችሁ አስባችኋል? እስካሁን ይገጥሙን የነበሩ የጊዜ ብክነት፣ የጥራት ጉድለት እንዲሁም የደህንነት የምንላቸውን ነገሮች በተገቢው መንገድ አድረስ አድርጓል ብለን ነው የምናስበው። ይሄ አዲሱ ኮድና ስታንዳርድ በእያንዳንዱ ከነበረው ቅድም 16 ሪቫይዝ አረግን ስንል ይሄንንም ኮንቴክስት ያለ ነው። 24 አዳዲስ አመጣን ስንል የቱ ጋር ምን ጋፕ ነበረ፣ የትኛውን ከቨር እናድርግ የሚለውን ከኤፊሽንሲ ከኢኮኖሚ ከብዙ አንግል ነው የሚታየው። በእርግጥ ኮዱ ወይም አስገዳጅ ሲደረግ እነኛ ኮምፖነንቶች በብዛት ከዲዛይን ጀምሮ በኮንስትራክሽን ጊዜ ከዛም በኋላ ደግሞ በሪኖቬሽንም ወቅት እነኛ ይገጥሙ የነበሩ ችግሮችን ይቀርፋል በሚል ነው ያሰብነው። በተለይ ሪዛይለንት ቢልዲንግ ስትራክቸርስ የምንላቸው ዘላቂ ግንባታ የምንለው አንዱም የምንገነባቸው ግንባታዎች አደጋዎች ሲከሰቱ በአደጋ ጊዜ ከአደጋ በኋላም ተቋቁመው አገልግሎት መስጠት መቻል አለባቸው የሚለው ነው። ከዛ አንጻር ዝርዝሩ ላይ ቅድም እንዳነሳሁኝ በተለይ ከኤርዝኪው አንዱ ትልቁ ፋክተር ነው። ለሱ አዳዲስ ከዞኒንግ ጀምሮ አዳዲስ የዲዛይን አፕሮቾችን በመከተል የተሻለ የጊዜ የደህንነት ሁኔታ ይፈጥራል ብለን ነው የምናስበው። የተፈጻሚነት ወሰን አለ ወይ? ተግባራዊ የሚሆነውስ በመላ ሀገሪቱ አካባቢዎች ነው ወይ? እሱን ደግሞ ኢንጂነር መዓዛ። አዲሱ ኮድ እና ነባሩም ኮድ የምንለው አጠቃላይ እንደ ሀገራዊ የናሽናል ኮድ በመላው ሀገሪቱ የሚተገበር ኮድ ነው። በሁሉም ክልሎች ነው የሚተገበረው ስንል በዚህ ውስጥ በክልሎችም ከተሞችም ያሉ ምህንድስና ባለሙያዎች ላይ የሚሰሩ ቢሮዎች አሉ፣ ባለሙያዎች አሉ። እነሱ ላይ ተግባራዊ ነው የሚሆነው። ሁሉም ተግባራዊ ያደርገዋል ማለት ነው። አዲስ አበባና ክፍለ ከተሞች ያሉ የግንባታ ፈቃድ ቢሮዎች አሉ። በዛ ውስጥ ያሉ ባለሙያዎች ይህንን ኮድ ተግባራዊ ማድረግ ይጠበቅባቸዋል። ሲያደርጉ ደግሞ እያንዳንዱ ዲዛይን የሚሰሩ የህንፃ ግንባታ ዲዛይኖች ሲሰሩ ሲገመገሙ በዚህ ኮድ መሰረት የሚለውን ይሰራሉ ማለት ነው። በዚህ ውስጥ የፕላን ስምምነት፣ የግንባታ ፈቃድ እንደዚሁም ደግሞ ኦኩፔሽናል ፐርሚት የምንለው የቢልዲንግ የመጠቀሚያ ፈቃድ ሲሰጡ በግንባታ ክትትል ወቅትም እነዚህን ኮዶች መሰረት አድርገው የሚሰሩ ይሆናል ማለት ነው። ይህንን ስንል እንደ ተቆጣጣሪ ባለስልጣን የምንወስዳቸው እርምጃዎችም የምንከታተላቸውም ስራዎች ይኖራሉ። አንደኛ ዲዛይኖች በዚህ ኮድ ውስጥ ማለፋቸውን ማረጋገጥ ይኖርብናል። በዚህ ውስጥ ደግሞ ይህንን ተከትለው ባልሰሩ ባለሙያዎችም እንደዚሁም ደግሞ አሰሪዎችም ሊሆን ይችላል የሚወሰዱ እርምጃዎች ይኖራሉ። ለምን ኮዱ መተግበር አለበት። ይሄ ካልተተገበረ ደግሞ የሚያስከትለው ጉዳትና ተጽዕኖ በሀገር ላይ ስለሚያስከትል ማለት ነው እና ባለሙያዎቹ እንደ ባለሙያ የሚሰጣቸው ሰርቲፊኬት ሊታገድ ይችላል ኮዱን ካልተተገበሩ። በዚህ ውስጥም ደግሞ ኢቨን ግንባታውም በጅምር ላይ ካለም የማስተካከያ ወይም ደግሞ ዲዛይኖቻቸው ማስተካከያ እንዲደረግበትም ማድረግ ይጠበቃል። ሌላኛው መፍረስም ካለበት የሚፈርስ ህንፃ ይኖራል ማለት ነው። ለምን
ደህንነት ዋናው ማረጋገጥ ያለብን የህንፃውን ደህንነትንና ጥራትን እስከሆነ ድረስ ማለት ነው። ዶክተር እዚህ ጋር ይጨምሩልኝ። እርግጥ አንስተዋል፣ ተግባራዊነቱን እስከምን ድረስ ትከታተላላችሁ? ይህንን አክብረው በማይሰሩት ላይ ምን እርምጃ ይጠብቃችኋል? ቅጣት፣ ምን አይነት ቅጣት ይጠብቃችኋል? ይጨምሩልን። ሰነዱ ሀገር አቀፍ ሰነድ ነው፣ ናሽናልም ኢንተርናሽናልም ነው። አሁን ሞሮፍ ያው ወደ አይሶም እየገባን ነው፣ ሪጂናል ይሆናል። አፍተር ኦል ያው ሳይንቲፊክ ዶክመንት ነው። ከሪሰርች ቤዝ ተነስተን ስታብሊሽ የምናደርገው ሰነድ ነው፣ ኮድ ስታንዳርድ ስንል። ስለዚህ ተፈጻሚነቱ እንዳነሳሽው ሀገር አቀፍ ነው። ሪጂናል ኮንቴክስቶችን ያያል እንጂ ሪጂኖች ሞዲፋይ ማድረግ ራይት የላቸውም። ሪጂናል ኮንቴክስትን ግን ያማከለ ነው። ምሳሌ ሳሙዌር በጣም ቀዝቃዛ አካባቢ፣ በጣም ሞቃት አካባቢ ስትሄድ ስታንዳርዱ በራሱ ያን አድሬስ ያደርጋል። እንደ አንድ መመሪያ ክልሎች ወደ ራሳቸው ኮንቴክስቹዋላይዝ አድርገው ስታንዳርዱን አይጠቀሙም። በሀገር ደረጃ ኢንዶርስ የተደረገ ነው እንዳልኩም ሪጂናልም ናሽናልም ስለሆነ ይህንን በማይተገብር አካል ላይ የአፕሮፕሪየት ሌጋል እና እንዲሁም አድሚኒስትሬቲቭ እርምጃዎች አሉ። አስፈጻሚ አካላት በየከተማ አስተዳደሩ በየፌዴራል ተቋማቱ ሪሌቫንት ተቋማት አሉ። ፌዴራል ላይ የኢትዮጵያ ኮንስትራክሽን ባለስልጣን፣ ሲሚላርሊ ከተማ አስተዳደሮች በእኛ ስታብሊሽመንት ተመሳሳይ ኦር ተቀራራቢ ስያሜ ይዘው ይሄንን ኢምፕሊመንት ያደርጋሉ። ስለዚህ የትኞቹም ፐብሊክ ዲዛይኖች ወደዛ ተቋም ሲመጣ ይሄንን ኮድ ወይም ስታንዳርድ ኮምፕላይ ስለመሆኑ ያ ፐብሊክ ቦዲ ቬሪፋይ አድርጎ ነው ፍቃድም የሚሰጠው፣ ፐርሚት ምንለውንም ጭምር ማለት ነው። ገንቢው አካልም ደግሞ በተመሳሳይ ዲዛይን አድራጊውም በተመሳሳይ ዲዛይን ሲያደርግ አንድ ኮንሰልታንት የሚጠቀመው ይህን ስታንዳርድ ነው። ይህን ስታንዳርድ ተጠቅሞ ዲዛይን ካላደረገ አሁን ዊንዶ ፔሪድ 1 ዓመት ነው። ይሄ አዲስ ስለሆነ ነባሩን በፓራለል ነው ኢምፕሊመንት የምናደርገው። ስለዚህ በዚህ ፔሪድ ፕራክቲስ እያደረግን ይመጣል። ከአንድ ዓመት በኋላ አሁን ወደ አዲስ ወደ ገባ ነው ስታንዳርድ ያን ተጠቅሞ ዲዛይን ካላደረገ ኮንሰልታንቱ እኛ መመሪያው አለን አፍተሮል ሴክተሩ ላይ እንሰርዛለን ነው፣ እስከ መሰረዝ ያስኬዳል ነው። ምክንያቱም አፕሮፕሪየት የዘርፉን ስታንዳርድ ጠብቆ አይደለም የተጠቀመው። ስለዚህ ለኮንሰልታንቱ ብቃት ማረጋገጫ ላይሰንስ የምንሰጠው እኛ ነን። በፌዴራል ደረጃ ከአንድ ክልል በላይ ኦፐሬት ለሚያደርጉ አማካሪዎችም ተቋራጮችም ባለሙያዎችም በኢትዮጵያ ኮንስትራክሽን ደረጃ ላይሰንስ እንሰጣለን። ስለዚህ እስከ ላይሰንስ ሪቮኬሽን ይደርሳል ነው። በህዝብ ደህንነት ላይ ነው፣ በላይቭ ቅድም ባነሳናቸው በሴፍቲ ላይ ነው ጉዳዩ። ይህን ደግሞ በሚያደርሰው ጉዳት ልክ ደግሞ እንደዚሁ ሌጋል አካውንታቢሊቲ አለ ማለት ነው። ስለዚህ ሴክተሩ ላይ ኦፍኮርስ የሚፈልጉት ሰነድ ነው። ባለሙያው ቴክስት ቡኩ ነው፣ ይሄ መነሻው ነው። አይጠቀምም ብሎ አይታሰብም። ነገር ግን ኢንኬዝ ኔግሊጀንስም ይሁን በሌላ መንገድ ሳይጠቀም ከተገኘ ግን ኮንስኩዌንስ አለው ማለት ነው። ይህንን ደግሞ የሚያረጋግጡ ተቋማት አሉ። እንደኛ ስታብሊሽመንት ለምሳሌ የትኛውም የመንግስት ፕሮጀክት በዲዛይን ሪቪው ሂደት ማለፍ አለበት በእኛ ተቋማት። ዲዛይን ሪቪው ስናደርግ ስናይ ኮምፕላያንስ አንዱ ነው የተሰራው በተገቢ ወቅታዊ በሆነው በኢትዮጵያ ስታንዳርድ መነሻነት ነው ወይ በዛ ነው ወይ የተሰራው የሚለው እንደ ተቋም እናያለን። ኮሬክቲቭ ሜጀር እንወስዳለን ወደ ቅጣትን ከመሄዳችን በፊት። ይሄን አስተካክል አርም ብለን ነው መጀመሪያ ኮች የምናደርገው። በዛ ሂደት ያላለፉ ኢንኬስ በየከተሞችም በየክልሎችም ይሄንን ፕሮሰስ ያልፋሉ። ፐብሊክም ሆኑ ፕራይቬት ግንባታዎች ይህን ሂደት ተጣርተው ነው የሚያልፉት። በየደረጃው የማረም ፖሲቢሊቲ አለ የመቆጣጠር። ያን አልፎ ሲገኝ ግን አድሚኒስትሬቲቭ እና ሌጋል እርምጃ መውሰድ እንችላለን ማለት ነው። ተጨማሪ በዚህ ውስጥ ያው ለተግባራዊነቱ የተለያዩ የባለድርሻ አካላት ተሳትፏቸው ይኖራል። በተለይ ባለሙያዎች ደግሞ ይህንን ኮድ በማንበብ ወይም ደግሞ በደንብ ኢንኮርፖሬት ማድረግና ስልጠናም ደግሞ ያስፈልጋል እና በተለይ ለዚህ ውስጥ ደግሞ ትልቁ ያው የዩኒቨርሲቲዎችና የትምህርት ተቋማት የምንላቸው የስልጠና ተቋማት ይህንን ኮድ ወስደው በስራቸው የሚያሰለጥኗቸውን ቀጣይ የዘርፉ መሐንዲስ ባለሙያዎች ይህንን ኮድ ወስደው ሰልጥነውበት ባለሙያዎች እንዲሆኑና ማፍራትም ይጠበቃል።
ከዚሁ ጋር ጎን ለጎን አሁን ላይ ኤግዚስት ያደረጉ በስራ ላይ ያሉ ባለሙያዎች በእኛም ሊሆን ይችላል በራሳቸውም ሊሆን ይችላል የተለያዩ የስልጠናዎችን በመውሰድ ይህንን ኮድ ተግባራዊነቱን ለማረጋገጥ ወደ ራሳቸው መውሰድ አለባቸው የሚለውንም ለመጨመር ነው። እሺ መቼስ የግንባታው ዘርፍ ለሀገር ኢኮኖሚ እድገት ትልቅ አስተዋጽኦ ነው ያለው። ይህንን የህንፃ ኮድና ስታንዳርድም ስታወጡ የግንባታው ዘርፍ ለሀገር ኢኮኖሚ ያለውን ጥቅም ማላቅ ይመስለኛል ዓላማው መዳረሻው። ይሄ የታሰበለት ዓላማ እንዲሳካ ከማን ምን ይጠበቃል የሚለውን አንስተን ውይይታችንን እንቋጨው። ዘርፉ ኦልሞስት ትልቁን ካፒታል ኤክስፔንዲቸር ሁሉም በሚባል ደረጃ ተቋማት በአንድም በሌላ መንገድ ኮንስትራክሽን ይመለከታቸዋል፣ ኢንፍራስትራክቸር ይመለከታቸዋል። ስለዚህ እኛም ጥረት ያደረግነው ዘርፉ ላይ የሚታዩ የሚስተዋሉ ጉድለቶችን ለማረም ዘመናዊ አሰራሮችን ለመጠቀም የሀገር ውስጥ ግብአት እንደዚሁ ኢንከሬጅ ለማድረግ በዛው በዘርፉ የሚፈጠሩ የስራ እድል ፈጠራዎችንም አያይዘን ለማየት ይህን ታሳቢ በማድረግ ነው ለሴክተሩ ከሚኖረው ኮንትሪቢዩሽን አንጻር በተገቢው መንገድ መታየት መቃኘት አለበት በሚል እሳቤ ነው ይህን የማሻሻል ስራ የሰራ ነው። ስለዚህ ባለድርሻዎቻችን ብዙ ናቸው። ቅድም እንዳነሳሁኝ ተዋናዮቻችን ያው ብዙ ናቸው። ከዘርፉ ባለሙያዎች ጀምሮ መንግስታዊ ተቋማት በየደረጃው ያሉ እንደዚሁም በፌደራልም በከተማም በክልልም ስታብሊሽመንት በየደረጃው ያሉ የመንግስታዊ ተቋማት ይሄንን ወስዶ ኢምፕሊመንት የማድረግ ኦውን የማድረግ እና ፕራክቲስ የማድረግ ኃላፊነት አለባቸው ማለት ነው። ሰው ከሁላችንም የኢትዮጵያ ኮንስትራክሽን ባለስልጣን ተከታታይ የግንዛቤ መፍጠሪያ መድረኮች ይኖሩናል። 2019 ወይም በዚህ በጀት ዓመት ማለት ነው ወደ ኢምፕሊሜንቴሽን በምናስገባበት ሂደት ግንዛቤ መስጠት ስራዎችን እንሰራለን። ኢንፎርስ ወደ ማድረግ እንሄዳለን። ኢምፕሊሜንቴሽን ስትራቴጂ እናዘጋጃለን። ያንን ደግሞ ከኛ ጋር አብረው የሚሰሩ ተቋማትና ግለሰቦች፣ ካምፓኒዎች እንዲሁም ባለሙያዎች ወስደው የመተግበር የጋራ የማድረግ አዲሱን እሳቤ ደግሞ የመከተል ኃላፊነት ይኖረናል ማለት ነው። ሁሉም የሚመለከተው ባለድርሻ አካል ይመለከተዋል የሚለውን ለማስተላለፍ ነው። እንዲሁም ደግሞ ሪፎርም የምንለው በተጨባጭ ውጤት የከተሞችን አሁን እየተለወጡ ያሉበትን እሳቤ የምንመለከተው ነው። ለዚህም አንዱ ባክቦን ደግሞ ዘርፉ የሚመራበትን ስታንዳርድ ኢንትሮዲውስ ማድረግ ነው። አንዱም አስተዋጽኦ ከፍ ያለ ስለሆነ በተለይ ከተሞች አካባቢ ይህንን ተግባራዊ ከማድረግ አንጻር ከኛ ጋር እንዲሆኑ አደራ ለማለት ነው። አመሰግናለሁ። እሺ ኢንጂነር መዓዛ የሚጨምሩት በውይይታችን ያላነሳ ነው ቢነሳ ቢጨመር የሚሉት ጉዳይ ካለ? ሁሉም በተቻለ መጠን ለመግለጽ ሞክረናል። ምናልባት ከዚህ ሁሉም የባለድርሻ አካላት ለመተግበር በሚሉበት ወቅት አሁን በተለይ በቅርብ ጊዜያቶች የሪል ስቴት ግንባታዎች እና የህንፃ ግንባታዎች ያው እየተሰሩ ያሉበት ሁኔታ ነው እና በተለይ አሰሪ የምንለው የህንፃ ባለቤት የምንላቸው ሁሉም አካላት ይህንን ኮድ ለመተግበር ትልቁ ባለቤቶች ናቸው ብለን ነው የምናስበው። ለምንድን ነው ይህንን ስንለው ባለሀብት ያው እንደ ባለሀብት የሚወስደው እሳቤ ይኖራል። ስለዚህ ግንባታ ወይም ህንፃ ግንባታ ስንል የሀገር ሪሶርስ ነው። እንደ ግለሰብ ቢገነባም ግን ከተገነባ በኋላ የሀገር ሀብት ነው የሚሆነው እና ይህ ሀብት ደግሞ ደህንነቱ በተረጋገጠ በጥራት መገንባት አለበት። በተለይ ለትርፍ ታሳቢ እየተደረገ ባይገነባ ጥሩ ነው የሚሆነው እና አሰሪዎች እውቅና ባላቸው ወይም ፈቃድ ባላቸው ባለሙያዎች፣ ስራ ተቋራጮች፣ አማካሪዎች ግንባታዎቻቸውንም ዲዛይኖቻቸውንም ቢያሰሩ በዚህ ውስጥ ደግሞ ያው እኛም እንደ ተቆጣጣሪ ባለስልጣን ይህንን ኮድ ያው በሚተገበረበት ወቅት ቁጥጥር እናደርጋለን። ይሄ የሚሆነው ደግሞ ያው ለሀገር ውጤቱም ከፍተኛም ስለሆነ ነው እና ይህንን ከወጪ አንጻር ቁጠባ እየተባለ ወይም ደግሞ ትርፍን
ታሳቢ በማድረግ ግንባታዎቻችን ያው ከጥራት በታች እንዳይሆኑ ማሳሰብ ፈልጋለሁ። በተረፈ እናመሰግናለን። መልካም። ዶክተር ሙዓዝ በድሩ በኢትዮጵያ ኮንስትራክሽን ባለስልጣን የምዝገባና ስታንዳርዳይዜሽን ዘርፍ ምክትል ዳይሬክተር፣ እንዲሁም ኢንጂነር መዓዛ ገብረአብዝጊ በኢትዮጵያ ኮንስትራክሽን ባለስልጣን የህንፃ ግንባታ የኮድና ስታንዳርድ ዴስክ ኃላፊ፣ ለሰጣችሁኝ ጊዜ ለሰጣችሁኝ ቆንጆ ቆይታ ከልብ ነው የማመሰግነው። እኛም በጣም እናመሰግናለን። ክቡራን ተመልካቾቻችን በዛሬው የውሃ ልክ መሰናዷችን አዲስ የወጣውንና የተሻሻለውን የህንፃ ኮድና ስታንዳርድ ምንነት፣ አተገባበር እንዲህ ወደ እናንተ አደረስን። ሳምንት በሌላ የውሃ ልክ መሰናዶ እስከምንገናኝ ቸርን ሰንብት።